አመነ ሕማማችን መከራችን ወዶ ተቀበለን ይላልና እኛን ለማዳን ሕማማት መስቀልን አግሶ የተቀበለ እኛን ለማዳን በመስቀል ላይ የተሰቀለ የተገነዘ ተቀብሮ ወደ መቃብርም የወረደ ለእኛ ሲል ለሰዎች ሲል ወደዚህ ዓለም መጥቶ ጸዋትወ መከራን የተቀበለ አምላካችን እግዚአብሔር ከዚህ ሰዓትና ከዚህ ዕለት ደርሰን ጾሙን፣ ጸሎቱን፣ ስርዓተ ስግደቱን እንድናከብርበት ስለፈቀደልን ስሙን እናመሰግን። ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር የማያልቅ ስልጣን የማያልፍ መንግስት ገንዘቡ ነውና በቸርነቱ በይቅርታው በምሕረቱ ጎበኘን ዘንድ ስሙ ለዘላለም የተመሰገነ ይሁን። ብፁዕ አባታችን አቡነ ናትናኤል በቅድስት ሀገር ኢየሩሳሌም የኢትዮጵያ ገዳማት ሊቀ ጳጳስና የቅዱስ ሲኖዶስ አባል በዚች በተቀደሰችው ሀገር በኢየሩሳሌም ባሉት የኢትዮጵያ ገዳማት እያገለገላችሁ ቦታ እየጠበቃችሁ ታሪክ ጠብቃችሁ የምትኖሩ አበው መነኮሳት መነኮሳያት በልዑል እግዚአብሔር ስም እንደምን ዋላችሁ? እግዚአብሔር አምላካችን ስሙ የተመሰገነ ይሁን። አሜን። የዛሬው ዕለት የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ምክረ ሞቱ የተፈጸመበት ቀን ነው። በመጻሕፍት ሲነበብ እንደቆየውና እንደሰማነው ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም የመጣ መከራ ለመቀበል የአዳምን መከራ እሱ ተቀብሎ ለማዳን ስለሆነ መከራው ደግሞ እንዲሁ ደርሶ የተጀመረ አይደለም። መከራው ራሱ ስርዓት አለው፣ ምክር አለው፣ መነሻ አለው፣ መድረሻ አለው እና እቺ ቀን ረቡዕ ቀን ጸሐፍት ፈሪሳውያን ሊቃነ ካህናት በአንድ ላይ ተሰብስበው በምን መልኩ እንደሚይዙት በምን መልኩ እንደሚሰቅሉት በምን መልኩ እንደሚያዝ መጨረሻ ምክራቸውን ያጠናቀቁበት ቀን ነው። በሉቃስ ወንጌል ምዕራፍ 23 ላይ ወአስተሃለቁ ነገረ ይላል። ዛሬ በዚች ቀን ነገራቸውን ጨረሱ፣ ምክራቸውን አጠናቀቁ ይላል። ምክር የተመከረበት ምክንያት መነሻ አለው። ነቢዩ ኢሳይያስ በትንቢቱ ትንቢተ ኢሳይያስ ምዕራፍ 26 ቁጥር 11 ላይ ቅንዓት አኀዞሙ ለሕዝብ አብዳን ይላል። ሰነፎችን ወገኖች ቅናት አደረባቸው፣ ቅናት ያዛቸው ብሎ በጌታችን በመድኃኒታችን በኢየሱስ ክርስቶስ ላይ ሰቃልያነ እግዚእ በጊዜው የነበሩት ሰዎች እንደሚቀኑበት ቀንተው ለሞት እንደሚያደርሱት ትንቢት ተናግሯል። ቅናት ምክንያት አለ። የሚገባ ቅናት አለ፣ የማይገባ ቅናት አለ። በመድኃኔዓለም ክርስቶስ ላይ የቀኑበት ቅናት የማይገባ ቅናት ነው። በምን ይቀኑበት ነበረ?
እንል ቅዱሳት መጻሕፍት ከሀ እስከ ፈ ያለውን ምክንያተ ቅናት ይናገራሉ። ቅዱስ ወንጌሉ ያስተምረናል። እሱም ራሱ ባለቤቱ ቅዱስ ወንጌልን ሲያስተምር የሚሞትበትን ምክንያት ይናገር ነበር። ናሁ ነዐርግ ኢየሩሳሌም፣ ወደ ኢየሩሳሌም እንወጣለን። ወይሕዝዎ ለወልደ እጓለ እመሕያው፣ እኔን ይይዙኛል። ወይሰቅልዎ፣ ይሰቅሉኛል። ወይቀትልዎ፣ ይገሉኛል። አንትሙ ትዘረው፣ እናንተም ትበተናላችሁ እያለ ለቅዱሳን አባቶቻችን ለሐዋርያት ይነግራቸው ያስተምራቸው ነበር። ሕማሙን ሞቱን ከመሞቱ አስቀድሞ ያስተምራቸው ነበር እና በተለይ በ30 ዓመቱ ተጠምቆ ወደ ገዳመ ቆሮንቶስ ሄዶ ዐቢይ ጾም ጾሞ ከተመለሰ በኋላ በ3ኛው ቀን ከሰርግ ቤት ተጠርቶ ከሰርግ ቤት ተገኝቶ ንጹሕን ውሃ ለውጦ የወይን ጠጅ አድርጎ በሰርግ የተጠሩትን ሰዎች ካጠጣና አምላክነቱን ታምራቱን ጌትነቱን ከጀመረ ጀምሮ ነው ቅናት የተጀመረ። የቅናት መነሻው ትምህርቱ ታምራቱ፣ ወንጌሉ፣ ሕጉ አስተምሮ ለቅናታቸው ምክንያት ነበር። የማይገባ ቅናት የተባለም ለዚህ ነው። አንዳንድ ጊዜ ጥሩ ስራ የሚሰሩ ሰዎች የሚጠሉበት፣ ክፉ ስራ የሚሰሩ ሰዎች የሚወደዱበት ጊዜ አለ። ሀገርን፣ ሕዝብን የሚጠቅሙ ሰዎች የሚናቁበት፣ የሚሰደቡበት፣ የሚዋረዱበት ጊዜ አለ። ሀገርን የሚጎዱ ሰዎች ደግሞ የሚመሰገኑበት ጊዜ አለ። ያ መድኃኔዓለም ክርስቶስ ወንጌሉን ያስተማረበት ታምራቱን ያደረገበት 3 ዓመት ለብዙዎች ለዓለም ማለት ይቻላል የሕይወት ዘመን ነው። የመድኃኒት ዘመን ነው። የብርሃን ዘመን ነው። የሰላም ዘመን ነው። የሕይወት ዘመን ነበረ። በቅዱስ ወንጌል እንደተጻፈው መድኃኔዓለም ክርስቶስ ቅዱስ ወንጌሉን ሲያስተምር ከታምራት ጋር ነው። ታምራት ማለት ጋኔን ማውጣት፣ ድውይ መፈወስ፣ ለምጻም ማንጻት፣ ሙት ማንሳት፣ ህብስት አበርክቶ ማብላት፣ የታመሙትን ሰዎች ካሉበት ቦታ ሂዶ መጠየቅ፣ ይህ ስራው ይባላል። ከትምህርት ጋር ስራ። ወንጌሉ ትምህርት ነው። ታምራቱ ደግሞ ስራ ነው። ወንጌሉ የነበሩት ሰዎች አብረዋቸው የማይውሉ አብረዋቸው የማይቀመጡ ኃጢአተኞች ተብለው የተናቁ ሰዎች ነበሩ። እሱ ከነዚያ ጋር ሄዶ በማየት ይቀመጣል። ወረፈቀ ምስለ ኃጥአን ወመጸብሐ፣ ከኃጢአተኞች ጋር ከቀራጮች ጋር በማየት ዳሩ ይቀመጥ ነበር። እነዚህ ኃጢአተኞች ቀራጮች በነበሩት በጊዜው በነበሩት ባለስልጣኖች ሊቃነ ካህናቱ ዘንድ በጣም
በጣም የተጠሉ የተናቁ እንኳን አብሮ ለመቀመጥ ባይን ለመታየት የተጠሉ ናቸው። ይጠሏቸዋል፣ ያርቋቸዋል። እንዲሁም ከእነሱ ጋር አብሮ የቆመ ሰው ይተቻል። ጌታችንም ተተችቷል። ከዕለታት አንድ ቀን ከኃጥአን ከመጸባሃን መካከል በማዕድ ተቀመጠና ከእነሱ ጋር አብሮ ሲታይ እሱን ለመጠየቅ ትንሽ ስለሚፈሩት ሐዋርያትን ጠየቋቸው። ለምንት ይበል ይቅክሙ ስለ ኃጥአን መጸባሃን፣ መምህራችሁ ከኃጢአተኞች ከቀራጮች ጋር ለምን ይበላል አሏቸው። ለምን ይበል ይቅክሙ፣ ለምን እነሱ ጋር ይበላል አሏቸው። ሐዋርያትም ዝም አሉ። እሱ ግን መልስ ሰጠ። ይመጻእኩ እፀው ጻድቃን አላ ኃጥአን ለንስሐ። ማቴዎስ ወንጌል ምዕራፍ 9 ላይ ተጽፏል። ይህ ወደዚህ ዓለም የመጣው ጻድቃንን ሊጠራ ኃጥአንን ሊጠራ ነው። እነዚህ ኃጢአተኞች እናንተ የምትጠሏቸው፣ እናንተ ያራቃችኋቸው፣ እናንተ ያገድላችኋቸው ልጠራ ነው የመጣው። የመጣሁበት ዓላማ እኮ ይሄ ነው። እናንተ ጻድቃን ነን ትላላችሁ፣ እናንተ እነሱ ልጠራ ነው አላቸው። ከዚያው ላይ ሕመምተኞች ነበሩ። ሕመምተኞችን እነሱ ሰይፏቸዋል። በተለይ ለምጻም በወልዱ ተጻፈው ለምጽ ርኩስ ነው ነው ማንም አይጠይቀው። ለምጽ ያለበት ሰው በርቀት ካልሆነ በቅርብ የሚያየው የለም እና በዚያ ጊዜ የነበሩት ሰዎች ለምጻሞችን በርቀት ነበር የሚያዩት። እሱ ግን ከለምጻሞች ጋር ሄዶ ለምጻሞችን ሲዳስስ እንዴት ሕጋችን የማይፈቅደውን ስራ ትሰራለህ? እንዴት ከለምጻሞች ጋር አብረን ደግሞ የሚባስ ብለህ ትዳስሳቸዋለህ አሉ። መልስ ሰጣቸው። ሕሙማን ይፈቅዱ ለአቃቤ ሥራ ያላቸው ማቴዎስ ወንጌል ምዕራፍ 8 ላይ ተጽፏል። ሕመምተኞች ባለመድኃኒቱን ይፈልጉታል። ወአኮ ጦያን ጤነኞች አይደሉም። እናንተ ጤነኞች ስለሆናችሁ ጤነኞች ነን ብላችሁ ባለመድኃኒት አያስፈልጋችሁ ይሆናል። እነዚህ ሕመምተኞች ግን ባለመድኃኒት ይፈልጋሉ። ታዲያ የሚከፍሉት ገንዘብ የላቸውም፣ የሚታከሙበት የላቸውም። ማን ያድናቸው? እናንተ ካህናቱም አራቃችኋቸው፣ አላቀረባችኋቸው። ለምጻሞችንም ኃጢአተኞችንም አላቀረባችኋቸው። ማን ያቅርባቸው? ማን ይዳሳቸው? ማን ይፈውሳቸው? ለእነዚህ ነው የመጣው እና ለምጻሞችን እጃቸውን እየዳሰሰ መፈወስ ማዳን ጀመረ። በቃሉ ይፈውሳል፣ በዘፈረ ልብሱ በልብሱ ዘርፍ ያድናል። ይህ ብቻ አይደለም። እውሮች ካሉበት ሂዶ ምን ላድርግላችሁ ትወዳላችሁ ሲላቸው ዓይናችን እንዲበራ ይሉታል። ይብራላችሁ ይላቸዋል። ዓይናቸው ይበራላቸዋል። አንካሳዎቹ በክራንች እዚያም ደግሞ ለክራንች ያልበቁ ሰው እየደገፈ የሚያዋጣቸው የሚያገባቸው አንካሳዎች ነበሩ። እዚያ ይሄዳል። እነሱ መንደር ይሄድና በዓይኑ ሲያያቸው እግራቸው ይስተካከልላቸዋል። ነቢዩ ኢሳይያስ በትንቢቱ ምዕራፍ 61 ላይ በሰፊው ተናግሮታል። ፈኖኒ ከመ እፈውሶሙ ለነዳያን ወለቁሱላን ወለአንካሳን ወለዕውራን ወእስብከ አመተ እግዚአብሔር ብሎ ክርስቶስ የሚያደርገውን ታምራት አስቀድሞ ተናግሮለት ነበር። ቅብው የሚባል ሆዱ እንዲህ በጣም ያበጠበት አንድ ሰው ነበር። ሉቃስ ወንጌል ምዕራፍ 14 ላይ ቁጥር 1 ተጽፏል። ቀና ብሎ ማየት አይችልም። አንዳንድ ጊዜ የህመምም አይነት አለው። ቀና ብሎ ለማየት እዚህ ላይ ሆዱ እንደዚህ ያበጠ ነው። ወደ ታችም እንዲጎንበስ እንዳይል አይችልም። ቅብው ይባላል። ስሙ ቅብው ይባላል።
እና እንዲህ ሁሉ ሰማይንም ምድርንም ለማየት ያልቻለ እንዲሁ ብሎ ፊት ለፊት ብቻ እንዲህ ብሎ እያየ የሚኖር በሽተኛ ነበር። እሱን አልፎ ሲሄድ አየውና ተነሳለሁ። ብድግ ሲል እዚህ ያለው በሙሉ ነፃ ሆነና ያበጠው ጎደለለት። ቃቤ ስራይ ባለመድኃኒቱ ኢየሱስ ክርስቶስ ያላዳነው በሽታ የለም ለማለት ነው። ያበጠባቸው የሚያስነክሳቸው እጃቸው እግራቸው የሰለለውን ሽባቸውን አይነ ስውሮችን ደም የሚፈሳቸውን ለምጽ የያዛቸውን አጠቃላይ በዚህ ዓለም ያለ የበሽታ አይነት አድኗል። ሲያድን ደግሞ እንደ አምላክነቱ እንደ ሰውነቱ እየዳሰሰ እንደ አምላክነቱ ደግሞ በቃሉ እየተናገረ ፈቀድኩ ንጻ አንድ ለምጻም መጣ መሰት ፈቅድ ትግል አንጾቴ አቤቱ አንተ እኮ ብትወድ እኔን ማንጻት ትችላለህ አለ። ፈቀድኩ ንጻ ምንም ቀጠሮ የለም። ነገ ነው አላለው። ነገን አላለው። አንጻኝ አለው። ወዲያው ምን አለ? ፈቀድኩ መሰት ፈቅድ ነው ያለ። ያለምጻሙ ሲጠይቅ ብትወድ ስላለው ወዳለሁ ፈቀድኩ። ቃሉን በቃሉ መለሰለት። መሰት ፈቅዳለው እሱ ደግሞ ፈቀድኩ አለ። ፈቀድኩ ንጻ ወድጃለሁ ንጻ አለ። ወዲው ልብሱ ስፋዴከ ዘርጋችንና ወደዚህ የማይጸየፍ እንግዲህ ቅናቱ የመጣበትን ምክንያት ለመዘርዘር ነው። እንዴት ቀኑበት ለሚለው ጉብት የምትባል ደግሞ ወገቧ እንዲህ ጉብት ብሎ 18 ዓመት ይላል በሉቃስ ወንጌል ምዕራፍ 13 ላይ ተጽፏል። ወገቧ እንዲህ ጉብት ብላ እንደ ቅበው ወደ ላይም ቀና ማለት አትችልም፣ ወደ ታችም በጣም ለማየት አትችልም። እንዲሁ ትኖራለች 18 ዓመት። ማንም ጠይቋት አያውቅም ነበር። አገኛት አልፎ ሲሄድ በሰንበት ቀን ቅዳሜ ቀን እሲቶ ተስርቂ እንደውየቂ ተፈተሻል ተነሽ ሲላት ወዲያው ቆመች። ሲላይ የነበረው ደዌዋ ራቀላት። ለምን ነው በሰንበት ቀን ያዳንካት አሉት። 18 ዓመት የያዛትን በሽታ እኮ ብትጠይቁት አላቸው። እኔን ሳይሆን ያዳንኳትን ሳይሆን መጠየቅ የነበረባችሁ 18 ዓመት ያጎበጣትን በሽታ ነበር መጠየቅ የነበረባችሁ። እቺ የአብርሃም ልጅ እኮ ናት። 18 ዓመት በደዌ ዳኛ ባልጋ ቁራኛ ተይዛ በሰንበት ቀን ብትፈወስ ምንድነው ችግሩ አላቸው። እነዚህ ሁሉ ምክንያቶች ናቸው ተዘርዝረው ከጲላጦስ ፊት የቀረቡ የተከሰሰባቸው ናቸው። እያንዳንዱ የወንጌል ታምር ወንጌል ታምር ሁሉ ለዓለም ሕይወት መድኃኒት ሲሆን ለሞቱና ለሕማሙ ግን የክስ መዝገብ ሆኖ ተጽፎ ለጲላጦስ ቀርቦለታል በዕለተ ዓርብ። ከባድ ሸክም ነበር። ያንን ሸክም እኔን የማቀለዋል። ይገርም እኮ ነው። የዕለተ ዓርብ ብቻ እኮ አይደለም። በዕለተ ዓርብ ተሰቅሎ ዓለምን ከማዳኑ በፊት ብዙ ሸክም አቅርቧል። ከባድ የሆነ ሸክም አወርዷል፣ አራግፏል። 3 ዓመት ከ3 ወር የኃጢአትን ሸክም አራግፏል። የደከሙትን አበርትቷል። መጡ የደከሙት አበረታቸው። እጃቸው የሰለለው በረታ፣ ሸክማቸው የከበደው አቀለለው። እነ ዘኪዎስ እነ ማቴዎስ ዘኪዎስ ኢያሪሆ ላይ አንዱ ከባድ ሸክም የነበረበት እሱ ነው። የሚጠላ መጸባሃን ከተባሉት አንዱ እዚያ አካባቢ ሰዎች የሚያገሉት ወደዚህ ሲመጣ ከገላ ተነስቶ ኢያሪሆ ሲደርስ
ዘኬዎስ ከሾላው ላይ ወጣ። በጣም ሊያዩ ይፈልግ ነበረ። ለምን? ኃጢአተኛ ይወዳል ስለተባለ። በዚህ ላይ በእውነት በቤተ ክርስቲያናችን ስርዓት ኃጢአተኞችን፣ ድሃዎችን፣ ችግረኞችን በመምህረ ንስሐነት በአበነፍስነት ጥሩ አድርገን ልንይዛቸው ይገባል። ኃላፊነት አለብን። በተለይ ድሃዎችን፣ ችግረኞችን፣ የተጨነቁትን ብንችል እንደ ክርስቶስ እያበላን እያጠጣን ከገንዘባችን እየከፈልን እየሰጠን ልንንከባከባቸው እንጠብቃቸው ይገባል። ካልቻልን ደግሞ ምንም የሌላቸውን ድሃዎች ንጹህ ድሃ የተባሉትን ጥሩ አድርገን ልንመክራቸው፣ ልናስተምራቸው፣ ልንይዛቸው ይገባል። አንዱም የተቀናበት ይሄ ነው። አንድም ሊቃነ ካህናቱ ጸሐፍት ፈሪሳውያን የቀኑበት በዚህ ነው። ድሃ አይመርጥ፣ ኃጢአተኛ አይመርጥ፣ ዘማውያን አይመርጥ፣ ሌባ ነው አይል። ዛሬ ረቡዕ በወንጌሉ የተነበበው ታምረ ኢየሱስ ማርያም ተፍረት ወደ ስምዖን ወደ አንዱ ቤት መጣች እና ዘኬዎስ ያለ ሾለው ላይ ሲወጣ ያየዋል። ሲመጣ ግን አጭር ስለሆነ ቀናው ላይ ዘኬዎስ ውረድ አፍጥኖ ወሪደ የማለውን ያህል ቤተክ ዛሬ ቤት ነው ሙሉ ውረድ። እናንተ የተጠላችሁትን ቀራጮችን ኃጥአንን ፈልጌ ነው የመጣው እንጂ ዛሬዎችን ሊሆን ይችላል። ወረድ ዳሪት ይገባ ያን የዋን ጎርጎሮ እዚያ አካባቢ ያለው ተንጫጫ። ይህ ሰውዬ መምህር ጻድቅ ነኝ አምላክ ነኝ ይላል። እዚህ ኃጢአተኛ እኛ የጠላነውን እንዴት ያቀርበዋል? ትልቁ ክስተት ይለኝ ተናደዱ። ቅናት ያን ጊዜ ኃጢአተኛ ቤት መግባት ጣም ይተከለከለ። ዘኬዎስ ወዲያው መንፈቀ ንዋየ ለነዳያን አረጌታ የገንዘቤን እኩሌታ ለድሃዎች ይሰጣሉ። እነዚህ እኮ አሁን እንደዚህ የሚንጫጩ ገንዘብ አለው ሀብታም ነው ብለው ይኸው በአንተ ፊት ሰጥቻለሁ። ወይም በተገባ የበደልኩት ኖር በአንድ ብር 4 ብር ከፍላለሁ። ቀራጭ መሰቢያን ጊዜ ቀራጮች ስልጣን ስላላቸው የሰው ገንዘብ ስለሚቀበሉ የበደልኩት አለ እክሳለሁ አለ። አቤት ገባ። የተናገረው ነገር በጣም ይገርማል። ጌታችን እንዲህ አለ እስመ መጽአ ወልደ እጓለ እመሕያው ኢየሱስ ዘተሐወለ ይርዳእ የተመንደበ። እኔ ወደዚህ ዓለም የመጣው እኮ የጠፉትን ልፈልግ ነው፣ የተቸገሩትን ልረዳ ነው። እና አንተ እኮ አንዱ ከሚፈለጉት አንተ ነህ። ዛሬ ለዚች ቤት ሕይወት አንተ የአብርሃም ልጅ ነህ፣ ግን ተቀባይ ነህ አለው። እንዲሁም የዘኬዎስ ቤት ያለበት እንደው ታሪክ ስለሆነ የኛ የኢትዮጵያውያን ገዳም ኢያሪኮ፣ ዮርዳኖስ የሥላሴ ገዳም፣ እዚያው ደግሞ ከዘኬዎስ ከወጣበት ሾላ አጠገብ የዘኬዎስ ቤት ነው ብለው አባቶቻችን በታሪክ እንደነገሩን የእኛ ቤተክርስቲያን አለ። ደስ ይበላችሁ ኢትዮጵያውያን። መድኃኔዓለም ክርስቶስ የገባበት ቤት ማለት ነው። የተቀደሰ ቦታ ተባረከ። እነሱን ኃጥአንን መጸባሃንን ሸክማችሁ የከበደባችሁ ኑ እያለ ከስጋም ከነፍስም ደዌ ሲፈውሳቸው፣ ለምጻሞች ሲነጹ፣ ሁለት ስራ ሲሰራ የነብስ አባት መምህረ ንስሐ ተብሎ ተሰየመ። እንዲያውም እስመ አበ ነፍሴ አንተ ይላል መጽሐፍ ላይ ኢየሱስ ክርስቶስ በአበ ነፍሴ የነፍሴ አባት አንተ ነህ። ለነገሩ እነ አያታዊ ዜማንም በነፍስ አባት ነው። ዛሬ ማርያም ተፍረት የተባለችው ዘማዊት ሴት በዝሙት የሰበሰበችውን ገንዘቧን ሰብስባ በ300 ወቄት ወርቅ ሽቱ ገዝታ መጣለች። የጸሐፍት ፈሪሳውያን ቅናት በታምራቱ በትምህርቱ ሲሆን የማርያም እንተፍረት
ሽቱ ገዝቶ መምጣት ደግሞ የይሁዳ ቅናት ነው። ይሁዳ ደግሞ በዚህ በጎኑ የቀናበት አንድ ቅናት አለ፣ የራሱ ነው። እንግዲህ ይሁዳ ደግሞ በቅናት የተነሳሳ በዚያችን አየና ይህ ብር ይህ ሽቱ 300 ወቄት እንዴት ተገዛ? ይሸጥ፣ ተሽጦ ለድሃዎች መጽወት አለበታል። ቀና በጣም ፍቅረ ነዋይ ያለበት ይላል። ፍቅረ ነዋይ ነው አኮ ነዳያን ዘያጽድቁ ለድሃዎች አስባል ዋይቱ ይነስ ዘይትወደይ ጠባቂ ነበርና ከሚገባው ብር ከ11 ከመቶ 10 ከፈለው ነበርና 300 ስንት ብር ያገኝ ነበር? 30 ብር ያገኝ ነበር። ጌታ ለ30 ብር የሸጠው ያችን ለማካካስ ነው። ቅናቱ የእነሱ ቅናት በዚያ፣ የእሱ ቅናት ደግሞ ይቺ ቀረች ብሎ ወዲያው ተንጸረጸረ። ያችን 30 ብር ለማግኘት በዛሬው ቀን ሰሞኑን ሲመክር ሰንብቶ ሄዶ ኢየሱስ ክርስቶስን ባሲዛችሁ ምን ትሰጡኛላችሁ አላቸው። አንተ ተናገር ሲሉ አልጨመረም አልቀነሰም፣ 30 ብር ነው የምትሰጡኛል። በግልጽ ያችን ማርያም ተፍረት ከማርያምን ተፍረት ሽቱ የተገዛበትን ስለሚያገኝ ማለት ነው። ሲቃወማት ከስምዖን ቤት ተጠርቶ ሄዶ ነበርና ምሳ ብላልኝ ብሎ ዞት ሄዶ ጠርቶ ወስዶት እዚያ ገብቶ ተቀምጧል። በእንግዳ መልክ ቤት ገብቶ ተቀምጧል። እንግዲህ በዚህ ሀገር በኢየሩሳሌም እንግዳ ሲመጣ ስርዓት አለ። መጀመሪያ እግሩን ይታጠባል። እግሩን ከታጠበ በኋላ ደግሞ በፎጣ እግሩ ይወለወላል። ከዚያ ዘይት ይቀባል። ያ ምሳ ይቀርብለት። ከስምዖን ቤት ገብቶ ከዚህ ሁሉ አንድም ነገር የተደረገለት አልነበረ። እግሩንም አላጠቡትም፣ ሸማም አላቀረቡለትም። እንደገና እዚያ በኋላ ሽቱ ደግሞ ይቀርባል። ሽቱ ይረጫል። 4 ነገሮች ናቸው። እግር ማጠብ፣ የታጠበውን እግር መወልወል፣ በዘይት ማሸት፣ ሽቱ ማርከክ። ስምዖን ከዚህ ሁሉ ለክርስቶስ አንድም አላደረገም። ቤት ገብቶ ዝም ብሎ ቁልጭ ይላል። እንግዳ ሲመጣ የእንግዳ አቀባበል ስርዓት አልፈጸመም። ማርያም ተፍረት ውጭ ቁማለች። ኃጢአተኛ ናት፣ ዘማዊት ናት፣ ይጠሏል፣ ጉስቋላ ናት። ያ በኋላ የጨረስኩ ነው። ስምዖን ብቅ ብሎ አይቶ ሂጅ ከሱ አትቀርቢም አንቺ ኃጢአተኛ ነሽ ብሎ በር ላይ ሲመልሳት ከውስጡ ሆኖ ጌታችን መድኃኒታችን ኢየሱስ ክርስቶስ ይመለከታል። ስምዖን ና ነው ምን ነው የመለስካትን ሴት አምጣት ግን ይበላል ሲለው ተበሳጭ። እሷ እንኳን ወደ አንተ ይቅርና እኛ እንኳን እናቀርባትም ምናምን አገኘ ኃጢአቷን እያሰበች እንባዋን አፈሰሰች። የዕለት ጉርስ ያጣን አብሮ ይውላል። ህብስት አበርክቶ 5 እንጀራና 2 ዓሣ አበርክቶ ያን ሁሉ ህዝብ አጥግቦ የተረፈው 12 እንቅብ ሲነሳ ዓለም በሙሉ በታምራቱ ተደነቀ። በጣም እቺ ሀገር ኢየሩሳሌም እንዳለ ሙሉ በሙሉ በዜና ታምራቱ፣ ትምህርቱ፣ ጣዕመ ቃሉ ሲያስተምር አንከሩ ምህሮቶ ሞገሰ ቃሉ ወሳይሳ ቅዱስ ያሬድም ይህንን ጠቅሶታል። ሲያስተምር እሱ ያስተማረውን ትምህርት ከዚያ በፊት ነቢያትም አላስተማሩ፣ አበውም አላስተማሩ፣ በጊዜው የነበሩትም አያስተምሩ ነበር። በዚህ ዓለም ተደነቀ። ከአንደበቱ የሚወጣው ቃል ሌላ ነው። አንደኛ ትምህርቱ፣ ሁለተኛ ታምራቱ። የሚያደርጉ ታምራቱ በዓለም
ተደነቀ። በዚህ ጊዜ ቅናት ተነሳ። እና ጊዜ እንደው በጎ አገልግሎት ነፃ አገልግሎት ማድረግም ለአንዳንድ ሰው ትንሽ ይከብዳል መሰለኝ። ምክንያቱም ይህ ሁሉ ታምራት ሲያደርግ ገንዘብ አይቀበልም። ይቀበለው እና ሰዎች የሚያዩት እንዲህ ታምራት እያደረገ ገንዘብ የማይቀበል ከሆነ ወደፊት የእኛን አስተዳደር ነፃ ያደርግብናል የሚል ጭንቀት አደረባቸው። እሱ ግን ለእሱ አይቀበልም እንጂ የነበረውን የቤተ መቅደሱን ስርዓት በስነ ስርዓት በሚገባ አስከብሮ ነበር ታምራት የሚያደርግ። ማቴዎስ ወንጌል ምዕራፍ 8 ቁጥር 1 ላይ ያለምጻሙ ከነጻ በኋላ ምን ያለው? ኩራፍትን ርዕሰከ ለካህን፣ ሂድ ለካህኑ ተናገር። እኔ አይደለም ግን በጊዜው የነበሩት ሊቃነ ካህናት ስለነበሩ ለእነሱ ሂድና ነገር ያለው የሚገባው ነገር። ይህ ብቻ አይደለም። ወአብ መባአ በከመ አዘዘ ሙሴ አንድ ለምጻም ሲነጻ ከሙዳየ ምጽዋት የነጻበትን መባ ያስገባ ነበር። ሂድና አስገባ አስቀርብን እንዳይሉኝ። በጣም ይገርማል። ትምህርቱ እኮ ወንጌሉ ልዩ እኮ ነው ይልና መጨረሻ ላይ ከመ ይኩን ስማ ላዕሌሆሙ ይላል። ለእነርሱ ምስክር እንዲሆንባቸው። ለምን ነው የገደላችሁት? ይኸው ለምጻሙን እያነሳ ካህኑ የሚመረምረውን ወደ ካህን አልሰደደም። ይኸው መባውን አስቀረ እንዳይሉት ሁሉንም ነገር ወደ ካህኑ ሂድ፣ መባውንም ስጥ ይል ነበር እሱ። እነሱ ግን ያደስ አላሰኛቸው። ማንጻት የነሱ፣ ማስተማር የነሱ፣ ታምር የነሱ ስለነበረ አጠቃላይ የሚያደርገው ታምር እነሱ የማያደርጉት ታምር፣ የሚያስተምረው ትምህርት እነሱ የማያስተምሩት ትምህርት፣ የሚሰጠው አገልግሎት እነሱ የማይሰጡት አገልግሎት ሆነና ከአቅም በላይ ስለሆነ በጣም አስጨነቃቸው። በጣም አንጠረጠራቸው፣ ተናደዱ። በተለይ ቀያፋና ሐና የሚባሉ ሊቃነ ካህናት በጣም ተናደዱ ይላል ወንጌሉ ነው የሚናገር። ይህ ሰው መሞት አለበት። ዋስተጋበዎሙ ለሕዝብ፣ ዛሬ ሕዝቡን ሰብስበው ያወያዩበት ቀን ረቡዕ ሰብስበው አወያዩአቸው። ምን እናድርግ? ሁሉ ዓለም ተለወረው፣ ዓለሙ ሁሉ በሙሉ ተከተለው እኮ። ወይ መጹ ሰባ ሮሜ፣ የሮም ሰዎች ይመጣሉ፣ ሀገራችን ሊይዙብን ነው፣ ህዝባችን ሊወስዱብን ነው። እናሳ አይ ለቄሳርም ግብር እንዳሰጡ ብሏል ብለን ወደ ቤተ መንግስትም መከሰስ አለበት፣ ከቄሳር መድረስ አለበት ብሎ ሴራው ተጎነጎነ። በቤተ ክህነቱም በቤተ መንግስቱም መከሰስ አለበት። ቄሳርን ይንቃል፣ ይነቅፋል። ለቄሳር ግብር እንዳሰጡ እያለ ይከለክላል ብለን እንክሰሰዋል። ወንጌሉ ላይ ተጽፏል። እሱ ግን ለቄሳር አይገባም ይገባል ብለው ሲጠይቁት ይገባል ነው ያላቸው። ሀቡ ለቄሳር ወዘ እግዚአብሔር ለእግዚአብሔር። ትምህርቱ ታምራቱ ትንሽ እንከን የለው፣ ምንም ምክንያት የለው። ሁሉንም ስለሚያውቅ እያስተካከለው ነው ይመጣ። የቄሳርን ለቄሳር ስጡ፣ የእግዚአብሔርን ለእግዚአብሔር ስጡ ብሏል። እሱ ግን ሁሉንም ብሏል። ስለ ሰንበትም የሚከሰስበት መሆኑን ስለሚያውቅ በሰንበት ቀን የእናንተ ላሙ አህያው ፈረፈር ቢወድቅባቸው አታነሱትም ይላቸዋል። ይህማ እንስሳ ነው። ከእንስሳና ከሰው ማን ይበልጣል? እነዚህ ቢፈወሱ ምን ችግር አለ? እናንተ ቅዳሜ ቀን በሰንበት መስዋዕት ታቀርቡ የለ ለእግዚአብሔር ላሙን አርዳችሁ በጉን እያለ ሲነግራቸው ይሄማ መስዋዕት ነው አሉት። አይ ነቢዩ ሆሴዕ እኮ አበድር ምጽዋተ ምነ መስዋዕት ብሏል። ከመስዋዕቱ ይልቅ ምጽዋትን እወዳለሁ። ሐዋርያት እርቧቸው እሸት ቆርጠው በልተው ሲከሷቸው አይ እግዚአብሔር በነቢዩ አድሮ ከመስዋዕት
ምጽዋትን እወዳለሁ ብሏልና መጽዋቸው፣ አብሏቸው፣ አጠጧቸው እያለ አስተምሯቸው ነው። የተነገረው ትንቢት የተቆጠረው ሱባኤ ይፈጸም ዘንድ በዚህ ሁሉ ይቀኑበት ስለነበረ ቅናት አዝሙ ለሕዝበ አብዳን፣ ሰነፎችን ወገኖች ቅናት ያዛቸው፣ ቀኑበት፣ ተነሱበት፣ በጠላትነት ተነስተው መከሩበት። ክርስቶስ አስተማረ፣ ታምራት አደረገ ስንል ትምህርተ ንስሐ፣ ትምህርተ አበነብስ፣ መምህረ ንስሐ አበነብስ ሆኖ ነው። ነፍስ አባት መምህረ ንስሐ ብለን በቤተ ክርስቲያናችን ሰይመን ዛሬ ምዕመናንን የምንይዛቸው በዚህ ነው። ምዕመናን መምህረ ንስሐ እንዲህ ይላቸው ነበር። ይፈውስና ታድገለከ ኃጢአትከ ታድገለኪ ኃጢአትኪ ይላቸው። ኃጢአትሽን ይቅር ብዬሻለሁ፣ ኃጢአትህ ይቅር ተብሎልሃል ይላቸው። በስጋቸው አድኗቸዋል። በስጋቸው ካዳነ በኋላ ነፍሳቸው ሳትፈወስ እንዳትሄድ ይደግምላቸዋል። ፈቀድኩ ንጻ ያለው በኋላ የስጋው ደዌ ለምጽ ነው። ንጻ ካለው በኋላ የነፍሱ ደዌ ደግሞ ኃጢአት ስለሆነ ምን አለው? ታገለ ከኃጢአት ካለው ሁለት። ይህን አያደርጉም ነበር በጊዜው የነበሩ ሰዎች አያደርጉም። በጣም ጠልቆ ገባ። ትምህርቱና ታምራቱ በጣም ጠለቀ። ከስጋ አልፎ ወደ ነፍስ ገባ። የነፍስ ትምህርት ኃጢአትን ማስተስረይ በጣም አንድ ቀን ያስጨነቃቸው ትምህርት በማቴዎስ ወንጌል ምዕራፍ 11 ላይ ተጽፏል። ምን ይላል? ኑ ሀብዬ ኩልክሙ ጽሩሃን ወክቡዳነ ጾር ወአነ አርፋክሙ፣ እናንተ ሸክማችሁ የከበዳችሁ የደከማችሁ ወደ እኔ ኑ፣ እኔ ያሳርፋችኋለሁ አለ። ወተመሃሩ እምኔ እስመ የዋህ ወትሑት ልብየ ወትረክቡ ዕረፍተ ለነፍስክሙ፣ ነፍስ አባት ለነፍሳችሁ ዕረፍት ታገኛላችሁ አላቸው። ስጋቸውን ካዳነ በኋላ እስከ ነፍሳቸው ዕረፍት ድረስ ነው ጠለቅ ያለ ትምህርት የሚሰጣቸው። ምክረ ካህን፣ ትምህርተ አበነስ፣ ያሁን ትምህርተ አበነብስ። ወደ ሸክማችሁ የከበደባችሁ ወደ እኔ ኑ፣ እኔ አቀልላችኋለሁ። አቀረባቸው። የንስሐ እንባ አወረደችው። ጎረፈ። የእንባ ጎርፍ እግሩ ስር ወድቃ ስታለቅስ እግሩን በእንባዋ አጠበችው። ስምዖንን ቀደመችው። ቀደምት ይከውኑ ለሀርተ ወደ ሀርት ይከውኑ ቀደምት። እሱም አስተምሯል። እነዚህ ያጣን መጸባን ዘማውያን ቀድመዋቸው መንግሥተ ሰማያት ይገባሉ ብሏቸው ነበረ። አቤቱ ገብታ ቀደመችው። ስምዖንን እግሩን አጠበችው በእንባዋ። በአንባ አርሐሰተኒ፣ በእንባዋ እግሬን አጠበችኝ። ወበስርታ መዝመዘተኒ፣ ፀጉሯ ደግሞ በጣም ስንፍልፍል ያለ ያማረ ፀጉር ነበራትና ዞር አድርጋ እንዲጥልን አድርጋ እንደፎጣ እግሩን በእንባዋ ያጠበችውን እግሩን በፀጉሯ ወለወለችው፣ አሸችው፣ እንደ ፎጣ አደረገችው። ሁለት ዘይት አቀረበች። የመጨረሻው ዘው የመጣችው ሽቱ ነው። ሽቱን ራሱን ቀባችው። ዞር አለ። ደስ አለው። መድኃኒዓለም ክርስቶስ ደስ አለው። ከልብ የሚሰራ ስራ ይወዳል። ማርያም ተፍረት 5 ሳንቲም አላስቀረች። ለዝሙት የሰበሰበችውን ገንዘብ ሙሉውን ነው ዘው ይመጣል። ከልቧ ነው ንስሐ ይገባል። ከልብ ንስሐ የሚገባ ሰው ይቀበለዋል። ዛሬ
ፈያታዊ ዘይማን ከልቡ ንስሐ ስለገባ ጊዜ አልፈጅበት ወዲያው ነው የተቀበለው። ማርያምን በአንድ ቀን ነው ይቅር ያለ። ማርያም ተፍረት ስምዖን አቤት አንድ ነገር ጠይቃለሁ አለ። ምንድን ነው ጌታ ያለ? ለአንድ ሰው 2 ባለዕዳዎች አሉት። አንዱ 500 ወርቅ ተበድሯል። አንዱ 50 ተበድሯል። የሚከፍሉት አጡ። ያ በዳሪው ሰው የሁለቱንም ትቶላቸዋል ዕዳቸው። ማንኛው አብልጦ ሊወደው ይገባል አለው። እንዴ 500 የተወለት ነው እንጂ አለው። ያቺ ሴት ኃጢአቷ ብዙ ነው። 500 የተባለች እሷ ናት። 50 የተባለ ያንተ ነው። ወይም ደግሞ 300 ወቄት ወርቅ እሷ የገዛችበት ነው። አንተ ዳቦ የገዛህ በ50 ብር ነው። የንስሐውን ገንዘብ ራሱ በደንብ አድርጎ ነው ያብራር። ብዙ መስጠት ለቤተ ክርስቲያን ብዙ መስጠት እንዴት እንደሚጠቅም አንተ ወይቁ ቤተከ ከቤት ገባው ያጸብከኒ እግሬን አላጠብከኝ ያውከኒ መንዲለ ፎጣ አላቀረብክልኝ ይቀባይከኒ በዘይት ርሴ ራሴን በዘይት አልቀባኝ ኢቲሰ በአንባ አራሰተኒ ወበስርታ መዝመዘተኒ ወእማመጓት እያንተገት ሲመገሪ አንዱ ቀርቷል። አንዱ እግሩን መሳውን ትምህርት ጠብቅ ይለዋል። ይኸው እግሬን ትስመኛለች። አንተ ሴት ሀማይከኒ አንተ እጅ አልነሳኸኝም በደንብ ልብህ ብሎ ኃጢአት ታርገለች ኃጢአትሽን ይቅር ብዬሻለሁ አለ። የ300 ወቄት ወርቅ የሚገባ ስለሆነ ለቀበሬ ገብረት ስለምቀበል ለዚያ ያልተዘጋጀ ነው። ተዋት አትክልክሏል። እንዲያውም ወንጌል በተሰበከበት የእሷ ስም አብሮ እንዲጠራ ወንጌል ይጻፍላል ብሎ ከኃጢአተኞች አንዷ እሷ ነበረችና አንዱም ቅናት ይሄ ነው። የይሁዳ ቅናት፣ የአይሁድ ቅናት ይህን ይመስላል። እንግዲህ ትምህርተ አመነፍስ መምህረ ንስሐ መድኃኔዓለም ክርስቶስ ድሃዎችን፣ ቁስለኞችን፣ ዕውሮችን፣ አንካሳዎችን፣ ኃጢአተኞችን፣ ዘማውያንን፣ የሰረቁትን፣ የነፍሰ ገዳዮችን ሰብስቦ ነው ያስተማረው። የተቀናበት በዚህ ነው። ይህን ሰርቶልናል። እኛም በእውነቱ በተለይ በቤተ ክርስቲያናችን አስተምህሮ እንደ ክርስቶስ እንደሱ ድሃዎችን፣ ችግረኞችን፣ ነፍሰ ገዳዮችን፣ ኃጢአተኞችን፣ ዘማውያንን፣ ሌቦችን እንደው ሰው የጠላቸውን ሱሰኞችን፣ ሰው ለማየት የተጸየፋቸውን ቁስለኞችን አቅርበን ልናስተምራቸው፣ ልንመክራቸው፣ ወደ ንስሐ ልንጠራቸው ይገባናል። ምናልባት እሱን ያገኘን ይሆናል፣ አያገኘንም። እሱኛን ለማዳን ነው የሞተ። ደስ ይለዋል። ምክንያቱም እኔ የሰራሁትን ሁሉ ስሩ ስላለ እና ዛሬም ክረሞቱ የተፈጸመበት ነውና ሴራ የተቆረጠበት ቀን ነውና ለእኛ ብሎ የሰራውን ያደረገውን ታምራት ያስተማረውን ትምህርት ሁሉ በወንጌል እንዲጻፍ ፈቅዶ አስተምሮናልና ስሙ ለዘላለም የተመሰገነ ይሁን። ሰሙነ ሕማማት በሰላም ያስፈጽመን።